ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ። እንዴት አመሻችሁ? እንዴት ሳምንታችሁ አለፈ? እንዴት ከረማችሁ? እዚህም ያላችሁ በየቤታችሁ ያላችሁ ተመልካቾቻችን ማምሻችን ጀምሯል። እዚህ ስለመጣችሁ እናመሰግናለን። እንኳን ደህና መጣ። እንኳን ደህና በድግ ብዬ እውነት ነው። እንዴት ናችሁ? ሰላም ነው። በጣም አሪፍ ሳምንት። ይሄንን ክረምት እንግዲህ ቀደም ብለን ዱብ ዱብ እያልንበት ነው በችግኝ ተከላ። አሁን ልማድ አድርገነዋል። ምናልባት ልምዱ የሌለን ያላችሁ ቀጥላችሁበታል ብዬ ተስፋ አድርጋለሁ። የሌለን ግን ልማድ እያደረግነው ነው የመጣ ነው። በዛውም ደግሞ አመታዊ የሆነ መደብ እያስቀመጥን ያንን ለማሳካት የምንሄድበት ጊዜ ይሆናል። በዚህ አመትም 8.5 ቢሊዮን እናሳካለን ብለናል። ያንድ ጀምሮ ደግሞ ፊት ለፊታችን ያለው አዎ፣ በጣም እኔ የሚገርመኝ ግን ሂደቱ ነው። 2011 ላይ የተጀመረው እንግዲህ የኢትዮጵያ የደን ሽፋን በአንድ ወቅት በ40 በመቶ ነበረ። ከዛ በኋላ ወደ 3 በመቶ ወረደ ተብሎ በጣም አጀንዳ ሆኖ ነበረ። በጣም የለውጡ ማለት የወረደበት ቁጥር ከፍ ያለ ነበረ እና እንዴት ያንሰራራ የሚለው ያሳስብ ነበር እንደ ሀገር። ከ2011 ወዲህ ግን ስታዩት 4 ቢሊዮን ተተከለ። ከዛ በየአመቱ 5 6 እያለ ነው አሁን የደረሰውና ሰው ባህል ማድረጉ የኔ ነው ጉዳይ ነው ማለቱ ነው ትልቁ ለውጡ ብዬ የማስበው። የችግኝ ተከላ ወይም የአረንጓዴ አሻራ መርሃ ግብር ሲመጣ በቃ ተዘጋጃለህ። ልክ እንደ ቡሄ መጣ ወይ የሆነ በዓል መጣ ብለን እንደምታስበው ህጻናት በመስሪያ ቤቶች በተለያዩ ቦታዎች ሰዎች የኔ አርገውት ማየቱ ትልቅ ውጤቱ ነው ብዬ ነው የማስበው። በየትኛውም ሀገር አሁን የአየር ንብረት ለውጥ በጣም ያሳስባል አይደል? የጎርፍ ብዙ ነገሮች አደጋዎች በየሰዓቱ ዜና ይወጣል እና ያንን የምትከላከለው እንደዚህ የሆነ ወጥ የሆነ አስተሳሰብ ወይም አንድ አይነት አረዳድ ሲኖር ነው። ያንን መከላከል የምንችልበት አንዱ ይሄ አረንጓዴ አሻራ ነውና ነገ እንዘጋጅ ኤቭሪባዲ። አው ግን እኮ ተፈጥሮ ታማ ነበረ። በምንም ደግሞ ልታከማት እኮ አትችልም። አሁንም ብዙ ቦታ ታማለች። አዎ በምን ልታከማት የምትችለው ችግኝ በመትከል የጠፉ ብዙ ነገሮች አሉ። ከተፈጥሮ ጋር ተያይዞ የመሬት መከላት የመሬት ናዳ የምትሰማው ነገር አለ። አደጋ ደረሰ እዚህ ቦታ ላይ ጎርፍ እዚህ ጋር ደረሰ ምናምን በቃ ተፈጥሮን እኛ ስለጎዳናት ነው። ተፈጥሮ መልሷ ደግሞ እንደዚህ ነው። የምታከሚያት ደግሞ ኢቭን አንቺ በተከልሽው ችግኝ የሰው ህይወት ነው የምታደኘው። የነገ የሚመጣውን ድርቅ ነው የምትከላከየው። ከዓለም የመጀመሪያው ሆነናል የካርበን ሽያጭ ላይ መሳተፍ በመጀመር። ይሄ በምንም አይደለም። ለቀጣዩ ትውልድ ነው የምታስቀምጩ። ለቀጣዩ ትውልድ ደግሞ ሊሰሙትም የማይገባውን አደጋ እኛ ከዚህ እየተከላከለን ነውና ተፈጥሮን ስትመልስ ብዙ ጸጋ ይመለስልናል። እኛ ባለፈው በጎ ፈቃድና አስመልክተን ሮተሪያን ሄኖክ ቤት ሄደን አስቴርን ተክያለሁ እኮ ነው ምንድነው ብትሉት አማሙቅ ያለው ላይ ችግኞችን ጀምረን አይደል ተክለን አሉላችንም እና በጣም የዘሩ ስም ያው ተዘጋጀልን። ይትባረክ የተከላት ማን ነበር? የኔ ስሟ አይገለጽም። ሱፍ አይደል? ሱፍ አበባ ነው ብቻ እና እንደዚህ አይነት ነገሮች በቃ የሆነ አብሮነትም ይፈጥራል። ልክ እንደ ታላቁ ሩጫ ኦኬዥን የሆነ ነው። አሁን በቃ ፌስቲቫል ታርገዋለሽ። ወደ ፌስቲቫልነት አድጓል እንደማለት። እንደውም የጠፉብን ዘፈኖችንም እኮ ልንመልስ እንችላለን አይደል? የሽምብራው ጥርጥር ምናምን ጠፍቶብን አይደል? ለምለሚቱ ሀገሬ የሆነ ሰዓት እንደውም የዛሬ እንግዳችን ያነሳዋል በኋላ የተለያዩ ዓለማት ስትሄጂ እንዴ እኛ ለምለሚቱ ሀገሬ ያልነው ይሄ ሁሉ እያለ ነው እንዴ ያስብል ነበር። እኛ የሆነ ሰዓት ሲጠፋ አደጋው ተጋርጦብንና አሁን ለምለሚቱ ሀገሬ በደንብ የተፈቀደ ነው። ግን ለምለሚቷ እኔም አለ። በጣም ጥሩ። ይህንን ሰሞንኛ ጉዳዮችንን ካነሳን አሁን የዛሬን ጉዳያችንን ደግሞ እንመለስበታለን። ምንድነው? ከአንድ ቪዲዮ ግብዣ በኋላ ነው የምንነግራችሁ። አብራችሁ ነው። ነቃበል የት ሄድክ ቴዲ? አላወኩትም። ይዞኝ ሄዷል ሙዚቃው። ያንተ የምን ጊዜ ምርጥ ሙዚቃ ምንድነው? ስለ ሀገር ስትሰሚ የሆነ እኔ አልችለውም። ቆሜ ልመርቅሽ ተቀበይኝማ ህይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም አንገትሽ ራስሽን ችሎ ሊየውና ማግስቱን ይወሰደኝ 10 ሞት ይምጣና
ከዚህ በላይ ምንም የለም። ነርቭሽን ይነካዋል። ግን የግጥሙን ውበት ነው ወይስ ዜማውን ነው የወደድከው? ዜማውም ይወስድሻል፣ ምኞቱም። አገርን ቆሞ መመረቅ ማለት ራሱ መመረቅ እኮ ነው። አገር ተመርቀኝ ትያለሽ፣ ግን አንቺ ደግሞ እድሜ ሰጥቶኝ አገር ልመርቅ። አንገቷ ራሷን ከቻለ በኋላ 10 ሞት መጥቶ ቢወስድሽ ግድም አይሰጥሽም። ዜማው፣ ዜመኛው፣ ግጥሙ በቃ አገርን የሚያክል ስራ ለኔ ይሄ ነው። ያየራድ ነው የጻፈው ደግሞ ትልቅ ሰው ጻፈው፣ ትልቅ ሰው አቀናበረው፣ ትልቅ ሰው ዘፈነው ለትልቅ ሀገር ለኢትዮጵያ። እናመሰግናለን። አንድ ደግሞ ሌላ ሙዚቃ ልጨምርልሽ። ግን አልበዛም? አንድ ሙዚቃ ግድ የለሽ። እሺ። አገር ደግሞ ሌላኛው ሀገርን የመረቀ ለሀገር ደግሞ ደግ የተመኘ በቸሪደር ቴዎድሮስ ታደሰ በቸሪደር ያሳደገኝ መንደር የቸሪደር ያደኩበት ሀገር። ይህ ሙዚቃ ይለያል። ሃይ ለሊ እንዴት ነሽ? ደህና ነኝ ሰሊዬ። ፕሮዲውሰር ሰሊ፣ ያንቺ የምን ጊዜ ምርጥ የኢትዮጵያ ሙዚቃሽ የትኛው ነው? ሀገርን የሚያስታውስ የሚወድ የሚወክል? አንድ አይደለማ? አይ ብዙ መጥራት አይቻልም። እሺ አንድ ሁለት እድል ስጪ። አይ እስኪ እሱን እያየን እንጨምራለን። እሺ በጣም ብዙ ነው ግን ለምሳሌ ቴዎድሮስ ታደሰ እምዬ ኢትዮጵያ፣ እምዬ ኢትዮጵያ ይመርልሽ ሰብሉ የሚለው በቃ እሱ በጣም ነው የምወደው። በጣም የግጥሙ ሀሳብ ይገርመኛል። የሆነ ልጅነት ውስጥ ይወስደኛል። ክረምት ይመስለኛል። በቃ እንደ ህልም ነው የማስበው። እሱን ሙዚቃ ስሰማው የተለየ ስሜት የሚፈጥርብኝ አንዱ እሱ ነው። ከግጥሙ ሀሳብ ውስጥ ደግሞ ምኞቱን ይገልጻል። ቸር ይሁን ሰላም ይሁን ዙሪያ ገባው ይላልና ጋራ ሸንተረሩ ይላል፣ ሰውን ይላል፣ ሁሉ ነገር ነው የሚመኘው እና የኩበቱ ሽታ ባፍንጫሽ ለምን ይላል። በጣም ቡሄ ይመስለኛል። ሆነስ ቡሄ ደረሰ ሁሉ ይመስለኛል። ጥር ላይ በሰማ ቡሄ ነው በቃ የክረምት ድባብ የሚፈጥርልኝ ሙዚቃ ነው። ለምን እንደሆነ አላውቅም። የሆነ ጉዞ ምናምን ስትይ የክፍለ ሀገር ጉዞ በባስ ምትይጂው አይነት በባስ ምናምን እንደዛ አይነት ስሜትም አለው እና የኢትዮጵያ በጣም ነው የምወደው። ቴዲን በጣም ስለምወደው ከሱ ስራዎች ውስጥ አንቺ ሀገር እንዴት ነሽም በጣም ወደዋለሁ እኮ። አይ በጣም እየዘረዘርሻቸው ነው። ይሄኛው አንደኛው ነው ልልሽ ነው። አንድ እድል ስለጨመርሽልኝ የአብርሃም ገብረመድህን አንቀውታ ገና ጨመርኩ ጨምሪ። እሺ ጨምሪ። አንቀውታ በጣም የሚገርመኝ ሙዚቃ ነው። 1995 ነበር የወጣው የአብርሃም ሀበነ የሚለው አልበም ላይ። እዛ ውስጥ በትግርኛ ነበር፣ ከዛ በአማርኛ ዘፍኖታልና በጣም ነው የሚገርመኝ ግጥሙ። የጠላሽ አይኑ ጥፋ ብሎ ምኞቱን ይገልጻል። እንደገና ሄዶ በቃ አንድ ላይ ሰብስቢን አረንጓዴ ቢጫ ቀዩን አልብሽን ስደት ይብቃ ብሎ ይመኛልና ግጥሙም የዜማው ሂደትም ቅንብሩም እንደገና የአብርሃምን ማጫወትም በጣም በቃ እሱ የተለየ ነው። እኔ በጣም ነው የምወደው አንቀውታ። ተተርጉሞ በአማርኛ መዘፈኑ ነው በደንብ ግጥሙ እንድትረዳው ያደረገኝ አንድም እሱ ነው። ትልቅ አስተዋጽኦ አበርክቷል። እንደዚህ ቢበዛ ግን ጥሩ አይመስልሽም? የተለያየ ቋንቋ የተሰሩ ሙዚቃዎች በተለያየ ቋንቋ ቢተረጎሙ በጣም ጥሩ አንድነትን ሰዎች የተግባባ አይነት አስተሳሰብ እንዲኖራቸው ያደርጋል ብዬ አስባለሁ። እና በጣም ሀገር በሙዚቃ ውስጥ በብዙ ነው የምትገለጸው። ከስደተኛ ስሜት ተነስቶ ከዛ ሰብስቢን ሀገራችን መልሽን ይላል፣ አረንጓዴ ቢጫ ቀይ ባንዲራችንን አልብሽን ይላል እና ምኞቱን ገልጾ ነው በቃ ማንም አይንካሽ አይኑ ጥፋ ይላል እና በጣም የሚገርም ግጥም አለው። የዛን ሰዓት አንቺን ባሽ ዱብ ይላል። አረ በጣም ብዙ ጊዜ ሁለቱም በጣም ወዳቸው ነው። ጌታቸው ጋዲሳንም በጣም ወደዋለሁ። ኢትዮጵያን ግን ስለምትቆጪ አላወራው። ይትቤ እንዴት ነህ? ሃይ ሰላምዬ፣ ደህና ነህ? ድምጽህ እንዴት ነው? ያምራል ለማንጎራጎር ምናምን። አይ ሰው ያዘጋል። እኔ ደግሞ ቆንጆ ድምጽ ያለ ይመስለኝ ነበር። ቆንጆ ፈገግታ ስላለ እንደዛ ይመስለኝ ነበር። ያው ብዙ ሁሉም ነገር አይሟላም አይደል? ያንተ በጣም የምትወደው የኢትዮጵያዊ ሙዚቃ የትኛው ነው? ስለ ኢትዮጵያ የተዘፈነ ሙዚቃ ብዙ ነው። ለምሳሌ አሁን የነጥላሁንን የጠላሽ ይጠላን እንደገና ደግሞ አምሳሉን እና እሱን ብቻ እንትን ብለሽ ቴዲም ያነሳልሽ አለ እንዴ ስንት ነገር አለ። እነሱን የነ ማህሙድ እና አስቴር እያልሽም ብትመጪ በጣም ብዙ ነው። ግን የሆነ ሞቅ የሚያደርግ የሚያንቀሳቅስ ስለሚሆን ብዙ ጊዜ የምመርጠው የንዋይ ነው። የክብሬ መመኪያ ደስታና ህይወቴ
ሌላ ምን ሀብታለኝ ሀገሬ ናት ሀብቴ የሚለው ማለት ነው። እሰይ እሰይ ዛሬም እሰይ ነገም እሰይ ሀገሬም ሲሆን እንትን ይላል። በጣም ሞቅ ያለ ነገር። አዎ ያ እነዛኛዎቹ በደንብ ትዝታ ውስጥ ምስጥ እንድትያረጉሻል። እንደዚህ አይነቱ ደግሞ በደንብ ኢንጆይ እንድታረጊ ነው የሚያረጉሽና በእርግጥ ነዋይ በግጥምም አይታማም ጎበዝ ገጣሚም ስለሆነ ጥሩ ግጥም ነው ይሄኛውም ግጥም። አዎ ከዛ ደግሞ የጂጂ ይሄ የናፍቆት ለምሳሌ እኔ ከሀገሬ ብዙም የመውጣቱ ምናምን ትናለም እዚችው አፍሪካ ውስጥ ግን ብሰደድ ድንገት የመሰደዱ እንትኑም የለኝም። ግን እንደዛ አይነት ስሜት እኔ አንድ ሳምንት ምናምን ነው ወጣ ብዬ ማቀው። ከዛ አይዘሉም 2-3 የወጣሁባቸው ግን እዚሁ ሀገርሽ ላይ ቁጭ ብለሽ እንዲናፍቅሽ የሚያረጉሽ አሉና የጂጂ አሁን በጣም ማረሳው ነው። የትኛው ሙዚቃ ማለት ነው? የናፈቀኝ ናፈቀኝ። አዎ የጠላው ቤት ሌላ የጠጁ ቤት ሌላ ፋሲካው ያልፍም ሰው ጠግቦ ሳይበላ የመጣው እንግዳ ሰክሮ ሳይጣላ ምናምን እያለች የቤቷን ድባብ የምታመጣበትና ናፍቆቷ ውሃ ጃሪ ውሃ ኩሉ የከብቶቹን ስም ምናምን ብዙ ቦታ ደግሞ እንደዛ አይነት ተመሳሳይ ባህል ስላለ ያንን ናፍቆት ታመጣብሻለችና የጂጂ በጣም ናፈቀኝ በጣም ነው። ታሪክ የማይዘነጋው ነገር 1977 ዓመተ ምህረት በሀገራችን ተከስቶ ዓለምም ተነቃንቆ ያንን ታሪካችን ተከትቦ መጥፎ ጎንም ተጽፎብን ጥሩ ጎንም ነበረው። ያ ሁኔታ ተፈጥሮ ነበር። የድርቁን ታስታውሱታላችሁ። አንተ ደግሞ ታስታውሰው እኛ ያኔ ነበር። እኛ ያኔ ንቅናቄ ላይ ስለነበር አናቀው ነቦብ ጊልዶቭን ሲመጡ የመቀበል ተቀብላችኋል? ኧረ አይደለም እንዴ የብሩሰት ፋሸት አልበሟ ላይ ያለችው ካሴቱ ከቨር ላይ ያለው እዚህ ጋር ቁንጮ ያለው ቀይ እንትን ሹራብ ለብሶ እንዲህ ብሎ የተነሳዋላ የኔ ነኝ። በጣም ታውቀዋለህ። እስቲ ንገረን። የ77ቱን ድርቅ ተከትሎ ረሃቡን ተከትሎ ከዛ በኋላ እነ ቦብ ጊልዶቭ ያው እነ ማይክልን ምናምን ሌሎቹን ዓለማት ማስተባብረው ዊ አር ዘ ወርልድ የምናውቀው ሙዚቃ በዓለም ቱር ተደርጎ ገቢ ተሰብስቦ ወደ እኛን ወደ ማገዝ ከነበርንበት ችግር እንድንላቀቅ የበኩላቸውን ድጋፍ ለማድረግ ተሰባስበው ሰርተው ነበር። ያው ዲክሽነሪ ላይ የተጻፈችዋንም መጥፎ ነገርንም አንረሳትም። ከዛ በኋላ ግን 78 ላይ ደግሞ የኛዎቹ አርቲስቶች የሚመለከታቸው የኪነ ጥበብ ሰዎችና የሀገር የዛን የነበሩ ባለውለታዎች እንደዚሁም አመራሮችም ጭምር ይሄን ነገር ኢትዮጵያውያንን ውለታን ዘነጋም የተደረገልንን የበጎ ስራ ምላሹን እናመሰግናለን የሚለውንም ከዛም ደግሞ ሀገራችን ደግሞ በድርቅ ብቻ አይደለም በሌላም ገጽ አላት የሚለውን ለማስተዋወቅ 78 ላይ ደግሞ ህዝብ ለህዝብ ያኔ ኪነ ጥበብ ስራ ከፍ ብሎ ታየ። በጣም ለምሳሌ ይነሳል። አዎ 3 አህጉራትን 18 ሀገራትን እንደዚሁም ከተሞቹ ወደ 30 ምናምን 40 ምናምን ከተሞች 60 ከተሞች እንደዛ ተንቀሳቅሰው ያን የመሰለ ስራ አቀረቡ። እንደውም መተው መጨረሻ ላይ ማጠቃለያ የሰሩትን ሁሉ እዚህ አቅርበው ነበር ቤተ መንግስት እና የሚያምር ያልተሳተፈ ታዋቂ ሰው አልነበረም። በጣም የሚገርም ለብዙ ጊዜ እንዲያው አሁንም ድረስ እንደ ምሳሌ የሚነሳ ነው። 118 ቀናት ነው የቆዩት 60ውን ሀገራት ሲዞሩ ማለት ነውና የውዝዋዜው የአለባበሱ ይታያል፣ የሙዚቃው የቋንቋ ይታያል። ምስጋናው ብቻ ሳይሆን ባህልህንም ማንነትንም የሚያሳዩበት መድረክ ነበር ብዬ አስባለሁኝና ኪነ ጥበብ ትልቅ ሚና አለው የሚባለው አንድ ብቻ አይደለም፣ ሙዚቃ ብቻ አይደለም፣ ሌላውም አብሮ ስለሚሄድ ብዙ ጓዝ ስላለው እሱ በጣም ሀገርን ማሳየት እና ግዴታም ኃላፊነትን መወጣትም አንዱ ተደርጎ ይጠቀሳል እንደ ምሳሌና ኪነ ጥበብ ለሀገር ሲባል ምናልባት ቅልብ ይፈልጋል አይደለ? መተባበር የአንድ ሰው የግለሰብ ስራ ስላልሆነ በጣም በርካታ ሰዎች ሲሳተፉ አብሮ መናበብ
ያንን ተአማኒነት ሀገርን ወክለ እስከሄድክ ድረስ ደግሞ ያው በአግባቡ መወከል ይጠበቅበታል የሚሄደው ሰውና ያንን ይጠይቃል። እንደ ግዴታም ደግሞ መቁጠር ያስፈልጋል። ከዛ ግን ያንን ተሞክሮ ያመጣ ነው ደግሞ በአሁኑ በኪን ኢትዮጵያ ጉዞ ነው። ኪን ኢትዮጵያማ በጣም የሚገርም ነበረ። በቅርቡ የተካሄደ ነው። ከአንድ ዓመት በፊት እንደዚህ ወቅቱ ማስታውሰው ቻይና፣ ጃፓን እና ሩሲያ ሄደዋል። ወደ 70 የሚሆኑ የኪነ ጥበብ አባላትም አብረው ተካተው ተጉዘዋል እና ይሄ የሚያሳየክ አሁን እዛ ላይ የፋሽን ትርኢት ነበረው፣ የቡና ማስተዋወቅም ነበረው። ማለት የኢትዮጵያን ማንነት የሚገልጸው አንዱ ቡና ስለሆነ ተብሎ እሱንም ማሳየት ችለው ነበረ። እንደገና ሙዚቃው አለ፣ ዳንሱ አለ። ይሄን ሁሉ ይዘው ነው የሚሄዱት እና እኔ የሚገርመኝ አንድ ነገር አይደለም የምታሳየው፣ ጥሩ እድል ነው የሚፈጥረው ለኪነ ጥበቡም ሰው እዛ ከምትሄድበት ሀገር ያለው የኪነ ጥበብን ድባብ ሼር ታደርጋለህ። ምን አይነት ባህል አለ፣ ምን አይነት ሙዚቃ ያለው፣ ምን አይነት ውዝዋዜ ያለው የሚለውን በደንብ ትገነዘብበታለህ። እንደገና ያለህንም በደንብ ተደራጅተህ አስበህበት ትሄዳለህ እና እሱ በጣም አንዱ ኪን ኢትዮጵያ ማሳያ ነው ብዬ አስባለሁ። የብሩህ ተስፋ እሸት ላይ ያነሳሁን ግን እዚህ ጋር መጥቀስ ፈልጋለሁ። ዝም ብለህ በቁንጮ ብቻ አታልፈው። ስለልጁ ስሙ ተናገር ጌት ባረክ ነው ብሏንቺ የብሩህ ተስፋ እሸት አብቦ ጎመራ ሲባል ያው ጎምርቶ አሁን አለ ሁሌ ነው በቃ እንደ ምሳሌ የተባረከን ታደሰ መስፍን ሰዓሊው ነው እሱ ነው የሰራው። ሁሌ በጣም በቃ እንደ ክብር አነሳዋለሁ። በሳተፌ ትልቅ እድል ነው ለኔ አሁን ድረስ አነሳዋለሁ ይላል። ምንም ክፍያ አልተከፈላቸውም ነበር። እዛ ብሩህ ተስፋ እሸት ላይ 13 ሙዚቃዎችን የሰሩ እነ ብዙነሽ በቀለ፣ እነ ታምራት ሞላ፣ እነ አለማየሁ እሸቴ ነበሩ የተሳተፉበት። በጣም እነ ኩኩ ነፃነት ሁሉ አሉበት 13 ሙዚቃ። ግን እነሱ የሰሩት ያኔ እነ ቦብ ጌልዶፍ የባንድ ኤድ ሚል ባንድ አቋቁሞ እሱ ነበር መጀመሪያውን እኮ ተነሳሽነቱን የወሰደው ከዊ አር ዘ ወርልድ በፊት። ከዛ የነሱ ዱ ዘይ ኖ ክሪስማስ የሚል ሙዚቃ ሰሩ። በዛች ሙዚቃ ምክንያት 2 ሚሊዮን ኮፒ ሸጡ። አዲስ ዓመት መሆኑን ያውቁ ይሆን የሚለው ለኛ በወቅቱ ለኢትዮጵያ በተከሰተው እነሱ ያውቁ ይሆን የሚል ነው። በጣም ሰዎች ልብ የሚነካ ሙዚቃ ነበረ። ከዛ ያ የተገኘው ገንዘብ ለድርቁ ለተጎዱ ዋለ ማለት ነው። ከዛ ደግሞ እነ ማይክል ጃክሰን ዊ አር ዘ ወርልድን በዛ ተነሳሽነት ሰሩ። እነሱም 20 ሚሊዮን ኮፒ ነው የሸጡት። በጣም የሚገርም ነበር። ከዛ የሙዚቀኞች ማህበር አረ እንዴት ነው እኛ የበኩላችንን አስተዋጽኦ እናበርክት እንጂ ብለው ነው የብሩህ ተስፋ እሸት ግን ያ ሙዚቃ እንዲሰራ መነሳሳት እንትን ባንድም በሌላም ኢትዮጵያን የጠቀመበት አለ። ዘላለማዊ ደግሞ እንግዲህ የተጻፈ ነገር አንዴ የተጻፈ ከባድ ነው አይደል? ከተጻፈ ከታተመ በኋላ ትንሽ በሌላኛውም ደግሞ ይጎዳናል አይደል? ህዝብ ለህዝብ መድረክ አንደኛው ዓላማው የኢትዮጵያ ትክክለኛው መልክ ምንድነው የሚለውንም ለማሳየት ነው። እቺን ኢንሲደንቷን አትውሰዱ ነው፣ ያቺኛውን መልክ ብቻ አትውሰዱ ነው። በዚህ በጣም ትልቅ ስራ ነው የሰሩት። እኔ ብሩህ ተስፋ እሸትን እንድንጨምር የምፈልገው 100 ሺህ ብር ነበር ያሰባሰቡት። ይገርማቸዋል። ያኔ ሙዚቀኞቹ በ13 ሙዚቃ 1 ወር ነው የቆየው ሲሰራ። ከዛ በወቅቱ አልበሙ ሲወጣ ምንም አይነት አልበም እንዳይወጣ ተደርጎ ማለት የኪነ ጥበብ ሌላውም ተሳትፎ እዛ አልበም ላይ አልተሳተፈውም አልበም እንዳይወጣ መቀበሉ አይደል ሀገር በቃ እኔ አስተዋጽኦ ባልሳተፍ እንኳን ባልዘፍን እንኳን አልበሙ ላይ አላወጣም የራሴን አልበም ብለው አቆይተው ነው ይሄንን አስቀድሚያ የሰጡትና 100 ሺህ ብር በዛን ጊዜ በጣም ብዙ ብር ነበረ። ያንን መለገስ ችለዋልና ኪነ ጥበብ የኔ ካልከው ይሄ ጉዳይ የኔ ነው፣ አረንጓዴ አሻራ የኔ ነው ካልክ የምታደርገው ነገር በጣም ብዙ ይሆናል ማለት ነው። ሁሌም የኪነ ጥበብ ሰው የሚሳተፍበት እድሉ በጣም ሰፊ ነው እና የብሩህ ተስፋ እሸት የሚነሳው ለዛ ነው ለማለት ነው። በተለያዩ ትልልቅ መድረኮችም ላይ ደግሞ እኮ የምንቀርብባቸው እንደዚህ በኪነ ጥበብ ሀገራችንን የምናስተዋውቅበትም ይሄም ገጽታ ለምንልበትም ብዙ ነው የመጣው። በደንብ አለ። ስነ ጽሁፉን ለምሳሌ መመልከት እንችላለን። በደምም በመልክም በምንም የኛ የሆነውን ለምን ሲሳይን እናንሳው እስቲ ነው። ለምን ሲሳይ እንግሊዝ ነው ያደገው የተወለደው የኖረው ቤተሰቦቹ ከኢትዮጵያ ናቸው። ይሄ ምንድነው ዘር ከምን ይስባል የሚባል ነገር አለ አይደለ? ምን ያህል ኢትዮጵያ ላይ እንዳመጣው ከዛ በኋላ ግን አድዋ ብሎ ሲገጥም ስለ ኢትዮጵያ ሲናገር የሆነ ቆዳሽን ይነዝርሻል የነርቭሽን ጫፍ እኮ ነው የሚነካው። በቃ አድዋ ብሎ ስለ ኢትዮጵያ ሲናገር እሱም አይበቃውም። በዛው ልክ ደግሞ ያን ስሜት ያጋባል። ኢትዮጵያን በለምን ሲሳይ ጽሁፍ ላይ በደንብ አድርጎ አስተዋውቋል። በደንብ አድርጎ ተናግሯል። የተናገረውም ያስተዋውቀውም በራሳቸው ቋንቋ ሳይሆን እዛው እነሱ ቤት ሆነው በእነሱ ደጅ ሆነው የእነሱ መድረክ ላይም ተጠቅሞ እኮ ነው የኖቤልስ የኖቤል ሽልማቱስ እንግዲህ እናንሳው። የኖቤል ሽልማቱ ላይ ቤቲጂ እዛ መድረክ ላይ ስትዘፈን
እዛ መድረክ ላይ ሀገርኛ ባህል ስታሳይ ስትወዛወዝ እንግዲህ ያየው የተመለከተው ያን ጊዜም በደንብ ነው የሚያስታውሰው አይደለ? ለሁሉም አፍ የሚያስከፍት ነበር የሆነው። የሄደውም ደግሞ የኢትዮጵያ የሙዚቃ ባህላዊ የሆኑ መሳሪያዎች ሀዲቆ እንደዛ ሲያሳምራት እንደዛ በማስንቆ ሲናገርባት ዓለም እኮ ነው በዛን መልክ እንግዲህ ሲመለከተው የነበረው ኪነ ጥበብ እንዴት አሁንም ደግሞ እዚህ ሀገር ላይ እንደምንጠቀመው ስናይ የእያንዳንዱ ሀገራት መሪ ኢትዮጵያ ይመጣሉ። የህንዱን ተመልክተናል፣ የቱርኩን ተመልክተናል፣ የፈረንሳይ ጠቅላይ ሚኒስትሩን ተመልክተናል። ኢትዮጵያ ላይ ዓለም እየመጣ ነው። ከአቀባበሉ ጀምሮ ግን እያንዳንዱ በኪነት የተሞላ ነው። አሁን ላንድ ኦፍ ኦሪጂን የምንለው ዝም ብለን እንዳልሆነ ማሳያውንም ይዘን ነው የምንሄደው። ቅድም ያነሳሽው እንደውም የቡናው ሌሎች ጉዳዮችንም እዛው ላይ የምናነሳበትና አስጎብኝተን አስፈልተን አሁን እንደውም እንዲያፈሉ ሁሉ እየተደረገ ነው። በተለያዩ አጋጣሚዎች መድረኩን ስናገኝ ቡናው እጇን አትምታው እንጂ ትውቀጠው እንደዛ አይነት ነገሮችን እየተጠቀምን ነው። በኪነት እንደው ሀገራችንን የማስተዋወቁ ስራ በተለያዩ አጋጣሚዎች ያው እንዳሉ አንስተናል። አፍሪካ ውስጥም ውጭም ላይ ያሉና እንደው በቲያትር የምናስባቸው ለምሳሌ እኔ የማስታውሳቸው የአፍሪካ ሀገራት እንደዚህ የቲያትር ፊልም ፌስቲቫሎች ያከናውናሉና ከሀገራችን በተለይ ሀገረኛ የሆኑ ቲያትሮች ይጓዛሉ። ከዛም ባሻገር ደግሞ ዓለም አቀፍ ጽንሰ ሀሳብ የያዙ ለምሳሌ እንደ ባዶ እግር እዚህ አሁን ዓለም አቀፍ ስራ ነው ወይም የግሪክ ስራ ነው፣ ግን ብዙ ሀገራት ላይ ተተርጉሞ ተሰርቷል። እኛም ሀገር ያ ነገር ተተርጉሞ ተሰርቷል ይሄ ቲያትር። ከዛ ግን ይዘነው ዞር እንደዚህ አይነት እድሎች አሉ። በሌሎችም ዘርፎች ደግሞ የምናነሳቸው ያሉ ያንን ተጠቅመው ኪነ ጥበብን ተጠቅመው ሀገራቸውን ከብዙ ነገር ያዳኑ የምናነሳቸው አሉ። ለምሳሌ እኔ በሙዚቃው የምናነሳው ብዬ የማስበው የሴኔጋላዊ የሶንዶር የሱ አሁን ሚና በጣም ሴኔጋል ውስጥ ይነሳል። 2012 ላይ ምርጫ ነበረ ሀገሪቱ ላይ እና በጣም ውጥረት ነበረ። የምርጫ ወቅት ላይ የሚፈጠሩ የተለያዩ አለመግባባቶች ተፈጠሩና ያንን ለማርገብ የሶንዶር በጣም ተጽዕኖ ፈጣሪ ስለሆነ እና ማህበረሰቡን ስለሚሰማው ወጣ፣ ተናገረ፣ ተረጋጉ፣ የሚሆነውን እንዲህ እባካችሁ አለ። በሙዚቃው በሚችለው ነገር ተጽዕኖን ለመፍጠር ሞከረና ያ የተፈራው ነገር ሳይደርስ ቀረ ማለት ነው። በሰላማዊ መንገድ የምርጫ ወቅት እንዲያልፍ ተደረገ እና በጣም በአፍሪካ ውስጥ ሴኔጋል ሰላማዊ ስልጣን ሽግግር የምታደርግ አንዷ ሀገር ተብሎ ይነሳል አሁንም ድረስ እና ስሙ ራሱ በእኛ ሲተረጎም እንደው አስታርቃቸው በቃ አጸደቅ ነው። የሶንዶር በኢትዮጵያ ስሙ ወጥቶላል። አስታርቃቸው በጣም የሚገርም አቅም የታየበት የኪነ ጥበብ ጉልበት በደንብ የታየበት አንዱ ማሳያ ተደርጎ ይጠቀሳል አፍሪካ ውስጥ። ወደ ጃማይካ ስንሄድ ደግሞ የቦብ ሮል መቼም ሁሌ ብዙዎቻችን እናስታውሰዋለን አይደለ? በቃ ባቡንም ማስታነሽ እኮ እንደዚህ ብለን ነው እንዴ? ዋላ ፒስ ኮንሰርቱ 78 ላይ 76 አካባቢ እንደዛ ያደረገበትና የሚጋጩትን የፖለቲካ ፓርቲዎች መንግስትና ተቃዋሚዎችን አንድ ላይ መድረክ ላይ እጃቸውን እንዲጫወቱ አደረገ። ለሀገር ነው የምትሰሩት ሁለታችሁና በሰላም አድርጉት አለ። ከዛ በኋላ ግጭት ተነስቶ ያቅም ከምርጫ ጋር ከነዚህ ጋር የተገናኘ ይባላል በሀገሪቱ ላይና ይሄ አሁንም ቅድም ያነሳው ነው የኔ ሚና ምንድነው አስተዋጽኦ እዚህ ላይ የኔ ጉዳይ ነው ብሎ ማሰብ የሚፈጥረው ስሜት ነው ብዬ አስባለሁ። እና ሙዚቃ በጣም ስሜት ስለሆነ እኮ ነው። አሁን ቲያትር የሆኑ አካላት የሚያዩት ወይ ተቀርጾ ስታየው ቁጭ ብለህ ሙዚቃ የትም ቦታ አለ ይከተልሃል። ከዛ መልእክትን ለማስተላለፍ ትልቅ ጉልበት ያለው ለዛ ነው ብዬ አስባለሁ። ሲኒማንም እንደዛው ነው ከተጠቀምንበት። ለምሳሌ ሻፍቲን አፍሪካ ሲሰራ አስብ ያኔ አንበሳ እንደምንጋልብ የታየበት እንደዛ ጀግኖች እንደሆነ የታየበትና በጣም በቃ የሀገሪቱንም ገጽታ ያኔ ያስተዋወቀ። ከዛ በኋላ እቺ ሀገር ማናት ምናምን ፊልም እንስራ የሚል ጥያቄዎች እዚህ ልጅ ሆኖ አላየሽም? ሻፍቲን አለው ከብሩ ተስፋሽት ወደዛ ሄዷል። ማይሄድበት የለም ወደ ኋላ ከሆነ መጽሐፍቶችም በርካታ ናቸው አይደል? እናነሳቸው እኔ ከመጽሐፍ እንደው ከኛም ገርስቲ ሀገር እንደው ወደኛ አይደለም መሰለኝ እና እንደው ሻገር ስንል ቺኖ አቼቤ ለምሳሌ ማንሳት እንችላለን። ናይጄሪያ ምናልባት የማያውቅ ሰው ካለ ቺኖ አቼቤን ያውቀዋል። ከሁለት አንዱን ያውቃል ማለት ነው። መጀመሪያ እንግዲህ የእርስ በርስ ችግር ነበር፣ ጦርነት ምናምን። ቢያፍራ ሪፐብሊክ ብለው ከናይጄሪያ ለመገንጠል የፈለጉ ነበሩ። ቺኖ አቼቤም በዲፕሎማሲው መስክ ቢሆን የዛኛው የቢያፍራ ሪፐብሊክ ደጋፊ ስለነበረ በዲፕሎማሲው አግዟቸዋል። ነገር ግን ያ ችግር አለፈ። ያም ችግር ተፈታና ጊዜዎች ሲሄዱ ግን
እንደ ቺኖ አቼቤ ደግሞ ናይጄሪያ ማን እንደሆነች የናይጄሪያን ባህል የናይጄሪያን ሕዝብ ወግ ቋንቋ ምን አላት ተስፋዋን ጭምር ናይጄሪያ እኮ እንዲህ ነች ብሎ የመንገር ኃላፊነት ደግሞ እንደ ተቋም ቢሆን ቺኖ አቼቤ ተቋም ነው። በመጽሐፉ በስራዎቹ በርካታ ሰው ያውቀዋል። ዓለም ስለሱ የሚናገርለት ነው። እሱ ደግሞ በተገኘበት ቦታ ላይ ሁሉ እሱን ለመስማት የሚሄዱ አሉ። እሱ ግን ናይጄሪያን ይዞ ነው ሄደው። ናይጄሪያን ምን ያህል አስተዋውቋታል ካልሽ እንደ ቺኖ አቼቤ በፊልም በሙዚቃ በቲያትር በተቋም ከሚሰራውን በላይ እንደ ቺኖ አቼቤ ደግሞ የተናገረላት የለምና መጀመሪያ ከነበረበት ደግሞ ፈቅ ብሎ ትልቅ ርቀት ሄዶ ስለ ናይጄሪያ የተናገረ ነው። እንግዳችንን እንጋብዝና ጨዋታችንን ደግሞ ከእንግዳችን ጋር ብናደርግ በጣም ደስ ይለናል። የዛሬ እንግዳችን በስነ ጥበብ ዘርፍ ትልቅ ስም ካላቸው አንዱ ነው። በተለይም ደግሞ በስነ ስዕልና በስነ ጽሁፉ ዘርፍ የሚጠቀስ ሰው ነው። ነገር ግን የአለ ፈለገ ሰላም ስነ ጥበብ ትምህርት ቤት በአዲስ አበባ ዩኒቨርሲቲ እዛ ፕሬዝዳንት ነው። በግጥም ስራዎቹ 2 የግጥም መድብሎችን የምናውቃቸው ያበረከተ ነው። የስነ ጥበብ ባለሙያው ሰዓሊው፣ የስነ ጽሁፍ ባለሙያውን አገኘሁ አዳነን በክብር ተቀበሉልን። እንግዳችን እንኳን ደህና መጣ። ያው እንግዲህ የጥበብ ሰው አንተ ነው አይደለም የምንለው? ተለምዷዊ ሆኖብን ነው ወይስ የህዝብ ልጅ ስለሆናችሁ ነው? እናንተም ጓደኞቼ ናችሁ። ጨዋታችንን ለመጀመር እንደው ማሟሟቂያ ይሄ ድባቡንም ጥሩ ለማድረግ አዝናኝ ለማድረግ ፈጣን ጥያቄዎች አሉ። ቀድመን ያልነገርንህ ለዛ ማምሻዬ እንግዳ ሲመጣ እንደዛ ነው የምናደርገው። አገኘ ሀገርን የሚገልጽ ወይም የሀገር ፍቅርን የሚገልጽ አንድ ስዕል ጥራ ብትባል ቶሎ አእምሮ ውስጥ ይመጣል? የመስቀል አበባ። የማን? የአፈወርቅ ተክሌ። ስዕልን አሁን አንተ አስተማሪም ነህ ሰዓሊም ነህ። ስዕልን ከማስተማርና ከመሳል ግን የትኛው ይቀላል? ምረጥ ብትባል እንደው ከሁለቱ አንዱን ተው ብትባል የትኛው ነው የምታነሳው? በጣም ከባድ ነው፣ ግን ያው ሰዓሊ ስለሆንኩ ሰዓሊነትን ነው የምመርጠው። በጣም ጥሩ፣ በጣም አሪፍ። ወደ እኔ እንምጣ። ገኝ እሺ፣ ከኪነ ጥበብና ሀገርና ዛሬ የምንወያየው ከጥላሁን ኢትዮጵያ ሙዚቃና ከጋሽ መሐሙድ ሰላም ሙዚቃ አንዱ ምረጥ። ኢትዮጵያ የጥላሁን። እሺ፣ እንደ ሰዓሊነት ደግሞ ከሪያሊስቲክ ያሳሳል ዘይቤና ከአብስትራክቱ የቱ ነው በጣም የሚማርክ? ምረጥ። ሁለቱም ማለት አይቻልም። አይቻልም፣ አንዱ ምረጥ። አብስትራክሽን የበለጠ ደስ ይለኛል። ኦኬ፣ እሺ፣ እሺ። ለኔ ጠባይ ቅርብ ነው። ካንተ ጠባይ እኔ ጋር ስመጣ ክፉ ጥያቄዎች ሆኑ። ምን ክፉ እሺ፣ እሺ። ለ3 ቀን ተከታታይ በባዶ እግር በጋላ አስፋልት ለ30 ደቂቃ ከምትሄድና ጸጉርን ከምትላጭ? ጸጉሬን ብላጭ በጣም ደስ ይለኛል። ስለዚህ ጸጉርን መላጨት መርጣል። እሺ፣ ወደ ሌላኛው ክፉ ጥያቄ ደግሞ ልምጣ። 2 የምትወዳቸው ሰዓሊያን አንዱን እንድትመርጥ ላስገድድ ነው። ከሰዓሊ በቀለ መኮንንና ከመዝገቡ ተሰማ አንዱን ምረጥ ብትባል? በስራቸው አንደኛ የስራ ባልደረቦቼ ናቸው። በጣም አንተ ልታጣልኝ። እንግዲህ ለራሴ ጠባይ የሚቀርብ ሰው ነው መመርጠው። በአሳሳል ረገድ የኔ ትኩረት ቅድም አብስትራክሽን መርጫለሁ። ስለዚህ ወደ አብስትራክሽን የሚያደላው በቀለ ነው። በቀለ ይቀርባል። በቃ አገኘው ለዚህ ሰከንዱን አልፈናል። ታርገንላል። አይ ግን የሚቸግር ነው። ወዳጆቹ ናቸው፣ የቅርብ ስራው በስራ አስተማሪዎችም ናቸው። አስተማሪዎች ናቸውና 3 ሰከንድ አይደል 3 ደቂቃ ቢፈጅ። በጣም ጥሩ። ወደ እንዴት ነው ማሟሟቂያችን? ጥሩ ነው፣ ጥሩ ነው አይደል? ከባባድ ነገሮች አሉ። ጥሩ ነው። ያው ኪነ ጥበብ አንተ በስራውም ብዙ ጊዜ በማስተማሩ አለህበት። እንደው ዝም ብሎ ለመንደርደሪያ ይሁንና ኪነ ጥበብ ለአንድ ሀገር ምኗ ነው? እስቲ በእናንተ እይታ፣ በአንተ እይታ። ለኔ ኪነ ጥበብ እኔ
ነፍሷና መንፈሷ ነው የሚመስለኝ ለሀገር። በእርግጥ ያው የኛ ኤሪያ እንደምታውቀው ፊዚካሊቲም አለው፣ ተጨባጭነት አለው። ያ ተጨባጭነት ግን ግቡ የመንፈስ ልዕልናን መፍጠር፣ ማህበረሰባዊ ሰብአዊ ልማት ማምጣት፣ ባህል ጥልቀት እንዲኖረው ማስቻል፣ የታሪክ ምስክር የታሪክ ጉዳይን ለቀጣዩ ትውልድ ማሻገር በጣም ሰፊ ዓላማና ግብ ያለው ስለሆነ መንፈስ ላይ በጣም ያተኩራል። ስለዚህ ለአንድ ሀገር መንፈሷም የልብ ምቷም ነው ብዬ ነው የማስበው። በጣም ወሳኝ ነው ማለት ነው። የልብ ምቷ ከሆነ የልብ ምትንም አእምሮንም እንደመያዝ ማለት ነው አይደል? ለምሳሌ ወደ ኋላ ዝም ብለህ ተመልከት። የዛጉዌ ስርወ መንግስትን ስታስብ ፖለቲካል ሪሂቶሪኩ ነው የሚመጣብህ፣ የተሰሩት ኪነ ህንፃዎች ናቸው። ኪነ ህንፃው ነው መጀመሪያ የሚመጣብህ። አሁን እኛ ጋር የቀረው የትኛው ነው? ኪነ ህንፃው ዛሬ እኛን በጣም የሚያኮራንና ትልቅነት እንዲሰማን ዓለም እንዲጎበኘን የሚያደርገው ጥለውት የሄዱት የጥበብ ስራ ነው። ሁሉም ዘመን ፋሲል ዘመን የፋሲል አብያተ መንግስታትን ነው የምታስበው። በነረሃማይ ጊዜ አክሱማይት ዳይናሲቲን ስታስብ ጥለውልን የሄዱት የጥበብ ልዕልና ነው ትርፋች። ስለዚህ የዘመን ምስክር ነው ኪነ ጥበብ። አገር የማስተሳሰር የአገርን ትርክት የማጋመድ የማሻገር እና ቀና ብለን እንድንሄድ የሚያደርገው እሱ ነው። የምንበላውን የምንጠጣውን ነገር ፓኬጆቹን እነዚህ ነገሮቻቸው የለበስነው ነገር እዩ። ራሱ አሁን የምንጠቀምበት ሚዲየም እዩ፣ የጥበብ ውጤቶች ናቸው ሁሉ። ስለዚህ የልብ ምትና መንፈስና ልብ ናቸው ማለት ነው ስል እነዚህን ሁሉ ማለቴ ነው። በጣም ትልቅ ገለጻ ነው። ለዚህ ነው በጠቢባን እንዴት ይገለጻል የሚለው ነው ያመጣው። እሱን ካንተ ሰምተን ነው መጀመሪያ ያለብን ብለን እኮ ዋናው እኛ ያነሳናቸው ነጥቦች ስለነበሩ ቀደም ብለን አሁን ኢትዮጵያን ሲያስተዋውቅ ቀደም ሲል በፈጣን ጥያቄያችንም ስናነሳ ሰዓሊነት ላይ እንደምታዘነብል ጠቀስ አድርገሃልና በሰዓሊያን ዙሪያ በተለይ በስዕል ዘርፍ በዛው በስነ ጥበብ ውስጥ አብሮነትን በተለይ እንደ ሀገር በጋራ መኖርን ከእርቅ ስነ ስርዓቶቻችንን ከመግለጽ አንጻር ነው በጣም ይሄ ስራ እንደዚህ አይነት አበርክቶ አለው ብለህ የምታስበው በደንብ ተገልጿል ብለህ የምታስብበት እድል አለ? ስዕል ውስጥ ኪነ ጥበብ፣ ሙዚቃውን፣ ቲያትሩን፣ ፊልሙን ብዙ ጊዜ ስለምናነሳው ነው ሀገርን መግለጽ ላይ የስነ ጥበብ ሚናን ብታነሳው ደስ ይለኛል። የሚገለጽበት መንገድ እና የሚገለጽበት ስልት ይለያይ እንጂ አንድ ኢትዮጵያዊ ሰዓሊ ጉዳዩ ሊሆን የሚችለው አገሩ፣ ባህሉ፣ አካባቢው ሰው ነው ማዕከላዊ ጉዳይ አይደለም። ሂዩማኒቲስ የነገረሰብ ጉዳይ ነው። ስለዚህ ከዛ አንጻር ከሀገር እስከዛሬ በዘመን ሁሉ ያለፉ ትልቅ ሰዓሊያን ከሀገር ጉዳይ ከፓትሪዮቲዝም ከባህል ከመሳሰለው ነገር ውጪ ሊሰሩ አይችሉም። እና ሁሉም ሰዓሊያን በዘመን ያለፉ ሁሉ ዛሬ ስማቸውን የምንጠቅሳቸው እንደ ገብረ ክርስቶስ ደስታ በዘመናዊ ስነ ጥበብ እንቅስቃሴ ውስጥ እነ እስክንድር ቦጎሲያ ብልሽ ስንቱ እና አፈወርቅ ተክሌ፣ አገኘሁ እንግዳ፣ አለፈለገ ሰላም ሁሉንም ትልልቆቹን ወደ ኋላ ስትመለከቱ በስራዎቻቸው ውስጥ እነዚህ አሁን የጠቀስኳቸው ጉዳዮች በምላትና በስፋት አሉ። ስለዚህ የተለየ ከስነ ጥበብ ቅርጾች ወይም ዘሮች ውስጥ የተለየ ጠባይ የተለየ ትኩረት የለውም። ስዕል አገርና ሰው ነው። ከዛ አንጻር እኔም ሆንኩ የድሮዎቹ አገር ጉዳያቸው ነው፣ አገሬው ጉዳያቸው ነው። ስነ ጥበብ ባለሙያ ለስሜቱ ከመስራት ውጪ ለስሜቱ አንድ ነገር ከማስቀመጥ ውጪ ምን ኃላፊነት አለበት? ምክንያቱም የሚሰራው ነገር ለዘላለም ሊሻገር የሚችል ጉዳይ ነው። ኃላፊነቱን እስቲ እናንሳ። ከስሜት ባለፈ ያለው ነገር እኔ ስሜት በምትሉት ጥበባዊ ልምምድም ውስጥ አገር፣ ሰው፣ የሰውየው ልምድ የተሰራው ከዛው አይደለ? ስሜቱ ሼፕ የሚደረገው እኮ ከበቀለበት ማህበረሰብና ሀገር
አስቸኳይነት ያላቸው የኮሚሽን ስራዎች አሉ። የጥበብ ስራዎች በአገር ግንባታ ውስጥ ቀጥተኛ እገዛ ማለት ከነሱ እቅድና ዓላማ ውጪ ባለ ወይም የጋራ በሆነ ዓላማና እቅድ ውስጥ ሙያዊ ተዋጽኦ ማድረግ አንድ የጥበብ ሰው ይገባዋል። ለምሳሌ በዓለም ትልልቅ የሚባሉት የኮሚሽን ስራዎች አነጋጋሪ ናቸው። ለምሳሌ የፓሪሱ ኤፈል ታወር የኮሚሽን ስራ ነው። የአደባባይ ሐውልቶቻችንን ነገር እዩ። እነዚህ በሙሉ የኮሚሽን ስራዎች ናቸው። ለሀገር ለአንድ ታሪካዊ ሁኔታ ታቅደው ጥበበኞች ተሳትፈውባቸው የተሰሩ ናቸው። ስለዚህ አገር በምትፈልጋቸው ጉዳይ ጠቢባን ሙያዊ አስተዋጽኦአቸውን ይዘው ምልክት ያኖራሉ። ስለዚህ በአገር ጉዳይ ሁሉ ለምሳሌ አሁን በሀገራችን ብዙ ለውጦች አሉ። በጣም ብዙ ነገር እየተሰራ ነው። በዚህ ውስጥ የጥበብ ሰዎች ሚና አለ። ስለዚህ ይሄን ሚናቸውን መወጣት አለባቸው። እየተወጡም ነው ይመስለኛል። እኔ እንደው ይሄ ምናልባት ከዚሁ ጋር የተያያዘ ያው ዓለም አቀፍም ጎራ ስለሆነ ብዬ ነው። አርት ፎር አርት ሴክ ይላሉ አይደል? ጥበብን ለጥበብ ብቻና ደግሞ ለማህበረሰብ አገልግሎት የሚለው ነገርም አለ። አንተ ወደዚህኛው ታድላለህ እንደማለት ነው። መጀመሪያ ይሄ አርት ፎር አርት ሴክ የሚለው ንግግር ወይም ርዕሰ ነገር ተቆንጽሎ የወጣ ነው የሚመስለኝ። እኔ ፈረንሳይ ፓሪስ ከተማ መሰረት ያደረገ ትልቅ የስነ ጥበብ ማኒፌስቶ ወይም የፍልስፍና ማኒፌስቶ ነው። ኤስቴቲሲዝም ነው የሚባለው። ስነ ውበታዊነት ነው ይባላል። ጥቅል ስሙ እሱ ነው። ከሱ ውስጥ አርት ፎር ዘ ሴክ ኦፍ አርት የምትለዋ በፈረንሳይኛ አሁን ስለማልችላት ነው ተገንጥላ ብዙ ሰው ትኩረት ሳበች። ዋናው ነገር ግን የዚህ እንቅስቃሴ ማዕከላዊ ጉዳይ ስነ ጥበብን ከተቋም ባርነት ነፃ ማውጣት፣ ብቻውን እንደ ቦዲ ኦፍ ኖሌጅ የሚጠና ጉዳይ፣ ኢንተርቴን የሚደረግ ጉዳይ፣ ሰዎች ፈልገው ሄደው የሚመለከቱት፣ የሚማሩት፣ የሚመረምሩት ጉዳይ ለምሳሌ የድግስ አሟሟቂ ሮል እንዲኖረው አይጠበቅም የሚል የዛ ዘመን አብዮተኞች የፈጠሩት እንቅስቃሴ ነው። ይሄ ማለት ሰዓሊያኑ የፈጠራ ነፃነታቸውን ኢንተርቴን እንዲያረጉ እድል የመክፈቻ ቻሌንጅ ነው እንጂ አያገባኝም የሚል አይነት ነገር እንደሱ አይደለም እኮ። ዓላማውና ሀሳቡ ሌላ ነው። አሁን ላይ አንተን ትዝብት ነው ብታጋራን ደስ የሚለኝ። ያው በቀለበትን ማህበረሰብ ነው የስነ ጥበብ ባለሙያ ይዞ የሚወጣው እያልን ነው። በተለያየ ጊዜ ሀገርም ማህበረሰብም ደግሞ ያንተን የስነ ጥበብ ሙያ የሚፈልግበት ጊዜ ይኖራል አይደል? በተለየ ሁኔታ ለምሳሌ እንደው አሁን ያለንበትን ወቅታዊ ሁኔታ ብናስብ የመመካከር የመነጋገር ቁጭ ብሎ ችግሮችን በጋራ ተመካክሮ የመፍታት ሀሳብ ይዘን እየተንቀሳቀሰ ነው። እዚህ ላይም ሆነ ሌሎች ሀገራዊ ጉዳዮች ላይ የስነ ጥበብ ባለሙያውን እንቅስቃሴ አንተ እንዴት ታዝበዋል? አሁን ላይ ያለውን በተለይ የማህበረሰብ አካል እንደመሆናቸው ከሙያተኝነታቸው ባሻገር የማህበረሰብ አካል በመሆናቸው በምክክሩም ሆነ በሌሎች ሀገራዊ ጉዳዮች ውስጥ የጥበብ ሰዎች የነቃ ተሳትፎ አላቸው ብዬ ነው። በስነ ውበት ሴንስብል መሆን ወይም ስነ ጥበባዊ ወይም ስነ ውበታዊ ንቁነት እንዲኖረው አንድ ማህበረሰብ የሚፈለግበት ዋናው ምክንያት ይሄ ኤስቴቲክ ሴንሲቢሊቲ የሚባለው ማለት ነው። እንዲኖረው የሚፈለግበት ምክንያት ያ ሴንሲቢሊቲነት ወደ ሁሉም ሰብአዊ ጉዳይ ውስጥ ስሱና ተሳታፊ እንድትሆን የነቃ ተሳታፊ እንድትሆን ስለሚያደርግ ነው። ስለዚህ የስነ ጥበብ ሰዎች በተለየ ሁኔታ ሁሉም ጉዳዩ ነው የሀገር ነገር፣ ሁሉም ሙያተኛ የራሱ ፔርስፔክቲቭ መነጽር ተዋጽኦ አለው። ግን በተለየ ጥበባዊ ንቃት ምክንያት አካባቢውን ሁኔታውን ነቅቶ የማየትና የመሳተፍ እሱ በሚፈለግበት ቦታና ጊዜ የመሳተፍ ታሪክ ነው ያለው። ድሮም አሁንም እንደዛ ነው ብዬ ነው የማስበው። ሌላው
አሁን በእኛ አሁን ባለንበት ሁኔታ ብዙ ነገር እየፈረሰ እየተሰራ ነው። በአዲስ መልክ ኤስቴቲክ ሪቪዥን እየተደረገበት ነው። ከተማው፣ ሀገሩ ምኑ አይደለም ለመኖሪያ ምቹ የሆነ አካባቢ የመፍጠር ከፍተኛ ተጋድሎ እየተደረገ ነው። በዚህ ውስጥ እንግዲህ የጥበብ ሰዎች ያላቸውን ተሳትፎ እኔ ልነግራችሁ አልችልም። የምታዩት ነው ዴይ ቱ ዴይ በቅርጹም በስዕሉም በሁሉ ነገር የጥበብ ሰዎች ንቁ ተሳታፊዎች ናቸው። አሪፍ። እንደው ቀደም ሲል በተለያዩ ወደ ኋላ መለስ ብለን እኛ ስናነሳ ነበር ህዝብ ለህዝብ የብሩ ተስፋ እሸት እንደዚህ እያለን በወቅቱ የነበረውን የሙዚቃን ጉልበት ስናነሳ ነበር ለሀገር የነበረውን አስተዋጽኦና አሁን ደግሞ አሁን ቀደም ሲል እንዳነሳው ባሉት ለውጦች ሀገራችን ላይ በመናያቸው በየቀኑ በመናያቸው አዳዲስ ነገሮች ውስጥ ኪነ ጥበባዊ ሚና እንዳለ ጠቅሰሃልና እንደው ምቹ ሁኔታ አላቸው ወይ ኪነ ጥበብ ባለሙያዎች ይሄን ያላቸውን አቅም ለመጠቀምና ሀገርም እንድትጠቀምባቸው እንድትሰራባቸው ያሉ ምቹ ሁኔታዎች ምንድናቸው ብለህ ታስባለህ? ይሄ ጊዜ እኔ ጮክ ብሎ መመስከር ማመስገን የሚያስፈልግበት ጊዜ ነው ይመስለኝ። እኔ በጣም በርካታ የስነ ጥበብ ተቋማት እየተሰሩ ነው አይደለም? ፓብሊክ ስፔስስ እየተፈጠሩ ነው፣ የመካይወኛ ስፍራዎች እየተፈጠሩ ነው። ስለዚህ ይሄ ለጠቢባኑ ምቹ ሁኔታ የመፍጠር ትልቅ እንቅስቃሴና ውጤት ነው ብዬ ነው ማስበው። ለምሳሌ እንደው ስለ ስዕል ቆንጽሎ ለማውራት ያህል ህዝብ ለህዝብ ምናምን ሲባል ብዙ ጊዜ ሚውዚካል ፐርፎርማንሱን ብቻ ነው ሰው የሚያነሳው። ነገር ግን የምታዩት የመድረክ ገጽ፣ ኮስቲዩሙ እና እያንዳንዱ የሚጠቀሙበት ቁስ ያንን የተሳካና የተሟላ ነገር ያመጣው ስነ ስዕል ነው። ታደሰ መስፍንና አፈወርቅ ተክሌ ናቸው። ኢንቴግሬት አድርገው ነው ሁሉም የጥበብ ዘርፎች አብረው የሚኖሩት። ኮኤግዚስት ያደርጋሉ፣ ይደጋገፋሉ፣ ይተካከማሉ። ግን በኔ አስተያየት ይሄ ዘመን በጣም በምልአት እየሰራበት ይመስለኛል። እንደው ግን ያለሸተህም ግን አሁን የከተማውን ስታይ ሳልሳል አይልህም? አደባባይ አዎ፣ በእንትን እኮ ነው ኢንስፓይሬሽን ነው ልሽ አሁን እኛ አገሩ ከተማው ሲለወጥ አዲስ ፔርስፔክቲቭ ይጠበቅብናል አይደለም? አዲስ ባህል ሁልጊዜ የፈረሰ ደሳሳ ምናምን እንደዚህ ነገር ሀዘንተኛ የተሰበረ ሌላ በዚህ ውስጥ በሚቀየረው ነገር ውስጥ ሌላ ደግሞ ተስፋ፣ ሌላ ደግሞ መነጽር፣ ሌላ ደግሞ ምልከታ የሚፈጥር ይመስለኛል። አሁን ላይ በየቦታው ላይ ብዙ ነገር እናያለን የሚሰራ። ለምሳሌ ሐውልት ልትመለከት ትችላለህ። የስነ ስዕል ማሳያውን ቦታ ደግሞ አሁን ላይ እየበረከተ ነው፣ መጥቶ የሚያውም እያደገ መጥቷል። እና የጥበብ የመረዳት አቅማችን ከጊዜ ወደ ጊዜ ልዩነት ያለው አይመስልም? እንዴ በደንብ ነው እንጂ ለውጥ ያለው። ይኸውልህ በአንድ ከተማ እኮ በዚህ ሁኔታ የሚሰራበት ምክንያት አርት አፕሪሺዬሽን፣ ኤስቴቲክ ሴንሲቢሊቲ የሚባለው ቅድም የነገርኳችሁን ነገር ለማምጣት ነው። ጥሩ ነው አንተ ያመጣው። አሁን በዚህ ኢንቫይሮንሜንት ውስጥ ያደገ ልጅ ነገ ሞር የተሻለ ነው እንጂ የሚፈልገው ወደኋላ የሚጎትት ነገር አይፈልግም። ስለዚህ ጣዕሙ ከፍ ይላል። ስነ ጥበባዊ ጣዕሙ ከፍ ያለ ነው። ምንድን ነው የሚባለው? ካልቸርድ እና ሲቪል የሆነ ትውልድ ነው የሚመጣው። መቆሸሽ ወይም መደረት የመሳሰለው መጥፎ የምትለው ነገር ሁሉ ምንም ሳይመስለው ከሚኖር አንድ ማህበር በተስተካከለ ሁኔታ የሚኖር አዲስ ትውልድ የተለየ ማንነት፣ ጠባይ ያመጣል ኦብቪየስሊ። ስለዚህ አይ ቲንክ ሌሎች ሀገራት የኛን ትተው ሌሎች ሀገራት ሄደ ስታይ እኮ ልዩነታችን የሚመሰረተው ከኮንቴክስታችን ነው። ኮንቴክስታችን ማለት እኮ የምንኖርበት ሁኔታና አካባቢ ማለት ነው። እኔ እንደውም ላነሳው ነበር ተሞክሮ። አንተ ብዙ ሀገራት ዞረሃል፣ አይተሃል፣ በተለይ አውሮፓ ላይ እንደው ለስነ ጥበብ የሚሰጡት ቦታ፣ ከዛ ደግሞ ለማህበረሰብ መጠቀም፣ ያንን ንቃት መፍጠር፣ እይታን መቅረጽ የሚሉትን ነገሮችና የጋራ የሆነ ነገር መገንባት፣ በተለይም ደግሞ አንድ የሚያሰባስበን አንድ የሚያደርግህን ነገር እንደ ሀገር አንድ ላይ የምትቆምበትን ነገር መስራት ላይ ምን ታዝበሃል? በጣም ያስደንቃል። በስማም ያስባለስ ለኛ ምን እንደው መውሰድ አለብን የምትለው? እኔ በጣም ለመጀመሪያ ጊዜ ነው የአውሮፓ ሲሄድ
ለትምህርት ነው እና እኔ ክፍል ውስጥ ያለ ልጅ ቤተሰቡ ጋር ወሰደንና ትንሽ ልጅ አብሮን ጆይን አድርጎ አያሪዝ የምትባል አንድ ከተማ ሄድን። ከጋሊሲያ ይባል ነው። በጣም ተረት የምትመስል ከተማ ናት። ከመዋቧ የተነሳ እውነት አትመስል። ማሰብ ነው ይሄን። ንጽህናዋ፣ ውበቷ፣ ወንዞቹ በየቤቶቹ ጋር እንደዚህ እዛ ላይ ዳክዬዎች ይሄዳሉ። ጸጥታው፣ የአዋፉ ድምፅ፣ ምንም መኪና ይሄዳል፣ ግን ምንም የሚረብሽ ነገር የለም። እዛ መሸንና ምግብ በልተን ምግብ የበላንበትን ፓኬጅ ጣለው አልኩት። ጣለው ለምንድን ነው የምትሸከመው? ስለ ትንሹ ልጅ ነው። ትልቅ ሰው ቢለው እኔ ብዙ አይገርመኝም። ይሄ እኮ ከተማዬ ነው አለ። ከተማዬ ነው አለ። በጣም ትንሽ ልጅ ነው። 7 ዓመት 8 ዓመት አካባቢ ያለ ልጅ ነው። ይሄ ከተማዬ ነው እና አልጥልም ብሎ ኪስ ውስጥ ይዞት የነበርንበትን ሁኔታ እዚህ መግለጽ አያስፈልግም። በጣም የመደነቄ ብዛት እሱ ነው አንደኛው። እንደፈለግን የምንሆንበት ሰዓት ላይ ነው፣ ምሽት ነው፣ ማንም ያይህ የለ ምን የለ እና ይሄን ባህል መፍጠር ነው። እነዚህ ነገሮቻቸው ይገርመዋል። አካባቢህን መረዳት፣ አካባቢህን መተርጎም፣ አካባቢህን መጠበቅ የሚባል ባህል አላቸው። ይሄ ደግሞ የሚሰራው ከታች በየደረጃው እያደገ የሚሄድ የስነ ጥበብ የአርት አፕሪሺዬሽን የሚባለው ስርዓተ ትምህርት ሲዘረጋ ነው። ልጆቹ ሴንስብል ሆነው ያድጋሉ። አየህ፣ ስለዚህ አካባቢያቸው በድካም የተሰራ መሆኑን ያውቃሉ፣ ውብ መሆኑን ያውቃሉ፣ ዋጋ እንዳለው ያውቃሉ። ስለዚህ ይሄን ካወቅ ትሳሳለታለህ፣ ትጠብቀዋለህ ማለት ነው። እና ይሄ ባህል ነው እኔ ውጭ ሀገር ሲሄድ የሚገርመኝ። እኛ ጋር መቼ ነው ይሄ የሚመጣው? እንዴት ነው ይሄ ሴንሲቢሊቲ? አሁን ከተማው እየተሰራ ነው። አጠቃቀም ባህላችን እንዴት ነው? ከዛ ጋር አብሮ እየተቀየረ ነው ወይ ጥያቄ ነው አይደል? ስለዚህ ቦታ ሰው ደግሞ ቦታን ኢንፍሉዌንስ ያደርጋል። ሪስፖንሲብል ክሊን አካባቢ ስትገኝ ሪስፖንሲብል ያደርጋል፣ ያስፈራሃል። ለመጣል ለማበላሸት ያስፈራሃል። ባለፈው ዓለም ዋንጫ ላይ የጃፓኖች ተሞክሮ ሲባል የነበረው ስቴዲየም ሲያጸዱ አሁን እንዳልከው ማለት ነው። ድጋፋቸውን ጨርሰው ሲወጡ አጽድተው ነበር። በቃ ሪስፖንሲብል ሲቲዝን ማለት እኔ ይሄ ነው። እኛ አልሰራ ነው ይሄን ሀገር። በተሰራ ሀገር ላይ ስትመጣ ትሁት መሆን አለብህ። ብዙ ሰዎች ደክመውበታል ማለት ነው። ድንገት ሳታመለክት ከች ትላል እና እንዴት ነው አንተ በኃይልና በጉልበት እንደፈለክ የምታረገው አገር? ስለዚህ በትህትና ነው እንቅስቃሴ እርምጃ አይደለም ወደ ትልቁ ማህበረሰባዊ፣ ብሔራዊ፣ ሀገራዊ ማዕድ እጅህን ከመሰንዘርህ በፊት መጀመሪያ እጅህን ትታጠባለህ። ያንን ኪነ ጥበብም ያግዛል እንዴ? ታዲያ እሱን እኮ ነው አይደለ? ያለ ማህበረሰብ ለመፍጠር ያለ ኪነ ጥበብ አይሆንም። ቴክኖሎጂውስ ኤአይውስ ለኪነ ጥበብ ባለሙያ ያመጣው እድል የለም ወይ? እድል አለ እንጂ በጣም ብዙ እንትን እኮ ነው። እንደዚህ ያሉ ቴክኖሎጂ አድቫንስመንት ሁልጊዜ በየዘመኑ ይመጣል። ለምሳሌ እንደው የጨዋታችን እንትን ሰፊ ስለሆነ ከፎቶግራፊ ከካሜራ መፈጠር ጋር ስነ ስዕል ቻሌንጅ ተደረገ። በቃ ዘ ዴይዝ ኦፍ አርት ተባለ ምናምን። በራሱ ካሜራውም የዚህ የእይታዊ ጥበብ የፈጠረው ነው ሲጀምር። ከዛ በኋላ ግን ሰዓሊያኑ ይሄ ሜሜሲስ የሚሉትን ተፈጥሮን ቀጥታ የመገልበጡን ነገር ቻሌንጅ አረጉት ሰዓሊያኑ። ምን የሰው ልጅ ቅርጽ ብቻ ከላይ ብቻ አይደለም፣ ውስጣዊ ማንነት ምናብ ከፍ ይያለ ሳይኪ ያለው አይደለ፣ ልቡና አለው። እሱን ፔኔትሬት ማድረግ ጀመረ ማለት ወደ ውስጥ ገቡ እነሱ። አዎ ለካሜራ ተውለትና ሌላ ኢምፕሬሽን፣ ሌላ ኤክስፕሬሽን፣ ሌላ ስነ ጥበባዊ ጣዕም መጣ። ስለዚህ ካሜራ አሁንም
በጣም ስትራይቭ እያደረገ ነው። ቴክኖሎጂው እያደገ ነው። በስተመጨረሻ የሆነው አንድ የስነ ጥበብ ቅርጽ ፎቶግራፊ አሁን እኮ አንድ የስነ ጥበብ ቅርጽ የሚሰለጥኑት አንድ የስነ ጥበብ ቅርጽ ሆነ፣ ለስነ ጥበብ አጋዥ ሆነ፣ መሳሪያ ሆነ። አሁን ማአት እድል ይሰጣል። አሁን ካሜራ በኮንቴምፖራሪ አርት ፕራክቲስ ውስጥ መሳሪያ ሆነ ማለት ነው። ኤአይም ከዚህ የተለየ ነገር አይኖርም። ቴክኖሎጂ አድቫንስመንት ሁል ጊዜ የሰው ልጅን ስጦታ ጥበባዊ አቅም የመደገፍና ወደፊት የማራመድ አቅም ነው እንጂ የሚሆነው እንዳይኖር አያደርግም። እንደውም አንዳንድ ስጋቶች ከኤአይ ጋር ተያይዘው ሲነሱ ከማይነሱባቸው ኤሪያዎች መካከል አርት ኤንድ ክራፍት ነው። ሰው ልጅ የእጅ ስራ ነገር ወደፊትም በጣም ኤክስፔንሲቭ እየሆነ ሀገርን ለማስተዋወቅ በተለይ የቴክኖሎጂን ከዓለም እየሄደበት ካለው አንጻር ዝም ብለን እንደው በጓዳ ለመጠቀም ሳይሆን ሀገርን እዛ ውስጥ አካቶ ለማሳየት ትልቅ አቅም ይሆናል። ኖሌጅ እጅ ላይ እኮ በቃ ኤቭሪቲንግ እጅ ላይ መጥ አንተ የቀረበውን ምን ያህል ትበላለህ ታጣጥማለህ ነው አቅምህ ነው። እንደው ግን አጌ ወደ መጨረሻችን አንድ ጥያቄ እንደው ባነሳለን አገርም እንድትጠቀም ባለሙያም እንዲጠቀም በሀገር ግንባታ ሂደት ውስጥ የአንድ የጥበብ ባለሙያ ኃላፊነቱ ምን መሆን አለበት? ሀገርም እንድትጠቀም ማሳተፍ ነው። አሁን እኔ እንደማየው ይሄንን ማጠናከር አሁን ያየነው ጥሩ ተስፋ ጥሩ ምልክት እየሰፋ እንዲሄድ ማድረግ ነው። ይሄ ነገር አሁን እየሰፋ አሁን ወደ ሌሎች ከተሞችም እየሄደ አሁን ሀገር ውስጥ ስንንቀሳቀስ የሚገራርም ነገር እያየን ነው። ወደ የትውልድ ቦታችን የገጠር ልጅ ሆነ ካለ ምናምን ድረስ ስትሄዱ እኔ አሁን የጎንደር ልጅ ነኝ እና ጎንደር ሲሄድ መንገዶች ሰፍተዋል፣ እንትን ብለዋል፣ የሆነ ነገር አለ። አንተ ደግሞ የምታይበት ይለያል። ያደግንበት በልጅነት የሄድንበት ነገር ሌላ ነገር እየሆነ ነው። ስለዚህ ይሄ እየሰፋ አገር አከል ሲሆን ሰዓሊያኑም ቻሌንጅ ይደረጋሉ። ተሳትፏቸው በጣም ይፈለጋል። ተሳትፏቸው መፈለጉ ብቻ አይደለም፣ የሚፈለገው ጉዳይ ራሱ በጣም ግራንድ እየሆነ ትልልቅ እየሆነ ይመጣል። ፕሮዳክሽኑ አርቲስቲክ ፕሮዳክሽኑ ኢንዱስትሪያል ስኬል ያክል እኛ በጠባብ ቤት ነው እንዲህ ስንል ይኖር። አሁን ሰፋፊ ቦታ ትልልቅ ነገር እየተሰራ ሲመጣ ከዛ ከለመድናት ፓኬጅ መውጣት አለብንና ሌላ ትልቅ ፓኬጅ መስራት አለብን። አሁን ዘመኑን የሚያክል መስራት አለብን እና ይሄ መስፋት ነው ያለበት ብዬ ነው የማስበው። የኪነ ጥበብን ሚና በብዙ ነገር አነሳ ነው አይደለ? አሁን ከቴክኖሎጂውም ጋር አሁን ካለው ሀገራዊ ምክክርም ጉዳይ ጋር በተገናኘ አነሳ ነው። ግን ከቱሪዝም ጋር ዲፕሎማሲያችንን ደግሞ ከመንካትም አንጻር እዛ ላይም ሚና አለው ኪነ ጥበብ ብዬ አስባለሁ። እንዴት እየተጠቀምነው ነው? እሱንስ በተለይ ቱሪዝማችንን ከማስተዋወቅ አንጻር ትልቅ ሚና ያለው ኪነ ጥበብ ነው ተብሎ አንዱ ይነሳል አይደለ? እንደው ምን አይነት እንቅስቃሴ ነው ያለው በዛ ዙሪያስ ሀገርንም ከማሳየት? ቱሪዝምን አሁን ከኪነ ጥበብ እና ከአጠቃላይ የክዋኔ ጥበባትን ከየትኛውም የአርት ፎርም የሚጎበኙት የጥበብ ስራዎቻችን ከታሪክ የተቀበልናቸው የጥበብ ስራዎች ናቸው። ሙዚየሞች አሉ፣ ጋለሪዎች አሉ። አሁን የምንሰራው ከተማ ራሱ በስነ ጥበብ ኢንጀክት የተደረገበት ነው። የተለያዩ ቦታዎች ላይ ስነ ጥበብ ስራዎች ይታያሉ። እነዛ ቱሪዝሙን በጣም የማነቃቃት የመደገፍ ለመኖር ምቹ የሆነ አካባቢ ስትፈጥር በአጠቃላይ ተፈላጊ ስፔስ እየፈጠርክ ነው። ለነዋሪው ብቻ አይደለም፣ ለዓለም ሰው በሙሉ የተመቸ አካባቢ ነው። ስለዚህ ቱሪዝሙ በዚህ ምክንያት እና እኔ አሁን እዚህ ባልገለጽኳቸው በርካታ ጥበባዊ ምክንያቶች ይደገፋል። በስነ ጥበቡ በሚገባ ነው የሚደገፈው። እንደ ወጣት ሰዓሊያኖች ወይም ደግሞ ወደዚህ ወደ ስዕሉ ዓለም የእናንተን ያህል እንኳን ቢያንስ ባይቆዩ እየተንደረደሩ ያሉ ትኩረት ቢያደርጉ የምትለው ነገር ሳለ በተለይ ሀገራቸውን በተለይ የሆነ ለማህበረሰብ ለመጥቀም ወይም ሀገርን ማህበረሰብን ማሰብ ላይ ይህን ነገር መርሳት የለባቸው የምትለው ነገር? እኔ በጣም ደጋግሜ መናገር የምፈልገው አሁን እኔ ከመጣሁበት ሙያ አንጻር እንኳን እንደ ምሳሌ ለማቅረብ
እና አፈወርቅ ተክሌን ማሰብ፣ ትልልቆቹን ማሰብ፣ እንዴት ሀገር ላይ ምን አይነት ተዋጽኦ ምን አይነት ተጽዕኖ እንደነበራቸው ማስታወስ። እሱን ስናስብ ደግሞ በጊዜው አውድ ከኛ የሚጠበቀውን እናውቃለን። ስለዚህ ወደ ኋላ ሄድ ብሎ የሙያ አባቶቻቸውን ታላቅነት፣ ልዕልና፣ የሰሯቸውን ስራዎች አገር ጉዳይ ላይ አገር ችግር ላይ ስትሆን አገር የሆነ ራሷን መግለጽ የምትፈልግበት አጋጣሚ ሲሆን የነበራቸውን ተሳትፎ ወደ ኋላ ተመልሰው ማየት አለባቸው ወጣቶች። ይሄንን የሚያይ ይሄንን የሚረዳ ወጣት አሁን አገር የምትፈልግበትን ነገር ያውቃል። ስለዚህ እሱ ላይ በርትታችሁ እዩ። አገር በጣም ትፈልጋችኋለች። ይሄን ማለት ነው። በጣም ነው የምናመሰግነው። እንግዲህ ከአንተ ጋር ቁጭ ብለን በረጅም ሰዓት ብንጫወትም በጣም በደስታ ነው የምንሞላው። እንደገና ብዙ ነገር እናገኛለን ብለን እናስባለን። ማምሻ ሰዓታችን ግን እዚህ ላይ ገድቦናልና ለነበረን ሰዓት እጅግ አድርገን እናመሰግናለን። እንግዳችንም ስለሆንክ አክብረን ስለመጣ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ ስላየኋችሁ፣ ስለጋበዛችሁኝ። በጣም ደስ የሚል ጨዋታ ነው ያጫወታችሁኝ። እንደዚህ አወራለሁ ብዬ አላሰብኩም። በጣም ነው ቤተኛ ሆናል። አንዴ መጣ ሰው ደጋግሞ ተቀብያለሁ። በጣም ነው የምናመሰግነው። እንግዲህ ማምሻችን እንዳያችሁት ተጠናቋል። ሰላም ሁኑልን።